ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። በዛሬው ፕሮግራማችን ደግሞ ልዩ የምርመራ ትንታኔ የኢትዮጵያ ኢኮኖሚ የድንጋጤ ሕክምና በሚል ያዘጋጀንላችሁ ትንታኔ ይሆናል። ቆይታችሁ ከኛ ጋር ይሁን። የብልጽግናና አይኤምኤፍ ምስጢራዊ አሻጥር ከጁላይ 29 የፍሎት ውሳኔ እስከ ታህሳስ የኑሮ ውድነት ሀገርን የመሸጥ ያህል የተቆጠረው የኢኮኖሚ ፖሊሲ ለውጥና የህዝቡ እንባ። ታህሳስ 2017 ዓ.ም አዲሱ የኢኮኖሚ እውነታና ዘረፋው ላለፉት ዓመታት በጦርነት በድርቅና በፖለቲካ አለመረጋጋት ሲፈተን የቆየው የኢትዮጵያ ኢኮኖሚ አሁን ደግሞ በፖሊሲ ለውጥ ምክንያት በታሪክ ታይቶ በማይታወቅ የዋጋ ንረት ውስጥ ይገኛል። ብዙዎች ይህንን ሁኔታ መንግስት ህዝቡን በጠራራ ፀሐይ የዘረፈበት አሻጥር ሲሉ ይገልጹታል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር የገባው ውል የኢትዮጵያን የገንዘብ የመግዛት አቅም በአንድ ሌሊት የሰበረና መካከለኛውን ገቢ ያለው የህብረተሰቡ ክፍል ወደ ድህነት የወረወረ ክስተት ሆኗል። ይህ ትንታኔ በይፋ ከተነገረው በስተጀርባ ያለውን እውነት፣ የተከናወኑትን ሴራዎችና የህዝቡን ሰቆቃ በዝርዝር ይፈትሻል። አብራችሁን ተጓዙ። በመጀመሪያ ከ2023 መጨረሻ እስከ 2024 መጀመሪያ የጭንቀት ጊዜያት የዘረፋው መደላድል የተዘጋጀው ገና ከወራት በፊት ነበር። መንግስት በትግራዩ ጦርነት ካዝናውን አራቁቶ ነበር። የዕዳ ወጥመድ ወይም ዘ ዲፎልት እንደ አውሮፓውያን አቆጣጠር ዲሰምበር 2023 ኢትዮጵያ ለውጭ አበዳሪዎች መክፈል የነበረባትን የ33 ሚሊዮን ዶላር ወለድ መክፈል ተሳናት። ይህ ሶቨሬን ዲፎልት ወይ ደግሞ የአገር ክስረት ለአይኤምኤፍ ቀዳዳ ከፈተ። አይኤምኤፍ ብድር ከፈለጋችሁ ኢኮኖሚውን እኛ በምንለው መንገድ ማሽከርከር አለባችሁ የሚል አቋም ያዘ። የፍራንኮ ቫሉታ ሴራ መንግስት ዶላር ሲያጣም ነጋዴዎች በራሳቸው ዶላር ሸቀጥ እንዲያመጡ ፍራንኮ ቫሉታ ፈቀደ። ይህ እርምጃ የጥቁር ገበያውን ዶላር ዋጋ አሰቀለው። መንግስት በድብቅ ጥቁር ገበያው ነው ትክክለኛው ዋጋው የሚለውን አስተሳሰብ በህዝቡ ጭንቅላት ውስጥ ቀረጸ። ይህም ለቀጣዩ የፍሎት እርምጃ ስነልቦናዊ ዝግጅት ነበር። በመቀጠልም የጓዳ ውስጥ ድርድሮችና አሻጥሩ ዘባክሮ ሞዴል የሚሉት ከሰኔ እስከ ሐምሌ 2024 ህዝቡን የሸጠው ፊርማ ይህ ወቅት የጨለማ ድርድር ወቅት ነው። መንግስት ለህዝቡ አገር በቀል ማሻሻያ እያደረግን ነው እያለም ከአይኤምኤፍ ጋር ግን እጅግ አስቀያሚ ቅድመ ሁኔታዎችን እየተፈራረመ ነበር። የሽጉጥ በግንባር ድርድር ወይም ደግሞ ፈረንጆች እንደሚሉት ጋንቱ ዘሄድ ኔጎሽሽን አይኤምኤፍ ለኢትዮጵያ ባለስልጣናት ብርን በገበያ ካልተመናችሁ፣ ፍሎት ካላደረጋችሁ አንድም ሳንቲም አይለቀቅም አላቸው። መንግስት የፖለቲካ ህልውናውን ለማቆየት ሲል የህዝቡን የኑሮ ዋስትና አሳልፎ ሰጠና ሸጠ። ሚስጥራዊው የባንክ ትርፍ የውጭ ምንዛሬ ተመን በገበያ ሲወሰን ትልቁን ትርፍ ያጋበሱት ባንኮችና በባንክ ውስጥ የአክሲዮን ድርሻ ያላቸው የብልጽግና ደጋፊ ኦሊጋርኮች ናቸው። ዶላርን በረካሽ ሰብስበው በአንድ ሌሊት እጥፍ ትርፍ እንዲያገኙ ተደረገ። ይህ የኢንሳይደር ትሬዲንግ አይነት አሻጥር ነው። የብልጽግና ፕሮፓጋንዳ የውጭ ምንዛሬ ስለምናገኝ ኑሮ ይረክሳል የሚል ሐሰተኛ ተስፋ በመገናኛ ብዙሃን ተነዛ። እውነታው ግን መንግስትና አይኤምኤፍ የዋጋ ንረቱ እንደሚመጣ ጠንቅቀው ያውቁ ነበር። በሶስተኛ ደረጃ ደግሞ ጥቁር ሰኞ እየተባለ የሚጠራ ነው። ጁላይ 29 2024 ዓ.ም ዘ ዴይ ኦፍ ዘ ሄስት። ይህ ቀን በኢትዮጵያ ኢኮኖሚ ታሪክ ትልቁ የሀብት ሽግግር ዌልዝ ትራንስፈር የተፈጸመበት ቀን ነው። በዚሁ ዕለት ጠዋት 2 ሰዓት ብሔራዊ ባንክ መግለጫ ወጣ። ከዛሬ ጀምሮ ባንኮች ዶላርን በፈለጉት ዋጋ መሸጥ ይችላሉ አለ። ጠዋት 4 ሰዓት አካባቢ ደግሞ የኢትዮጵያ ንግድ ባንክ የአንድ ዶላር መግዣ ዋጋን ከ57 ብር ወደ 74 ብር አወጣው። ከሰዓት 8 ሰዓት አካባቢ ደግሞ የግል ባንኮች እርስ በርስ በመፎካከር ዶላርን ወደ 80ና 90 ብር አደረሱት። በዚያኑ ዕለት ማታ የአይኤምኤፍ ቦርድ ዋሽንግተን ዲሲ ላይ ተሰብስቦ ኢትዮጵያ ትዕዛዛችንን ፈጽማለች በማለት 1 ቢሊዮን ዶላር ለቀቀ። ይህን ሁሉ ክስተት እየሆነ ያለው በአንድ ቀን ነው። እናም የአሻጥሩ ውጤት በአንድ ቀን ውስጥ በባንክ የተቀመጠ የህዝብ ገንዘብ አቅም በ30% ወደቀ። ይህ ማለት አንድ ሰው 100 ሺህ ብር ቢኖረው በዚያኑ ቀን ማታ ገንዘቡ የ70 ሺህ ብር የመግዛት አቅም ብቻ ነው የነበረው እና የቀረው። የተቀረውን 30% መንግስትና ባንኮች በዋጋ ግሽበት መልክ ዘረፉት። በአራተኛ ደረጃ ደግሞ የታህሳስ 2017 መልክዓ ምድር ዘ ከረንት ናይትሜር የኑሮ ውድነት እንደ ጦር መሳሪያ መጠቀም
አሁን ባለንበት ታህሳስ ወር ዲሰምበር 2025 በፈረንጆች አቆጣጠር የፖሊሲው ውጤት ፍሬውን አፍርቶ መራራው እውነት ታይቷል። የዶላር ዋጋ ንረት በባንክና በጥቁር ገበያ መካከል ያለው ልዩነት ጠበዋል የተባለው የባንኩ ዋጋ ወደ ጥቁር ገበያው በመጠጋቱ እንጂ የጥቁር ገበያው ወርዶ አይደለም። አሁን በባንክ ዶላር ከ120 ብር በላይ ነው። መድኃኒትና ሕክምና አብዛኛው መድኃኒት ከውጭ የሚገባ በመሆኑም ዋጋው ከ200% እስከ 300% ጨምሯል። ደም ግፊት፣ ስኳርና ካንሰር ህመምተኞች መድኃኒት መግዛት አቅቷቸው ለሞት እየተዳረጉ ነው። ይህ የኢኮኖሚ ግድያ ነው። የትራንስፖርትና ነዳጅ አይኤምኤፍ ድጎማ ይነሳ ብሎ ባዘዘው መሰረት የነዳጅ ዋጋ በየወሩ እየጨመረ ነው። ይህ ደግሞ የምግብ ዋጋን አሰቀለው። አንድ ኩንታል ጤፍ ዋጋው ሰማይ ነክተዋል። የኮንስትራክሽን መቆም፣ ሲሚንቶና ብረታ ብረት ዋጋቸው በእጥፍ በመጨመሩ የግል ግንባታዎች ቆመዋል። ብዙ የቀን ሰራተኞችም ስራ አጥ ሆነዋል። በአምስተኛ ደረጃ ደግሞ የዘረፋ ስልቶች ናቸው። the five mechanism of the heist ይህንን ሁኔታ ዘረፋ የሚያስብለው ዝም ብለው የዋጋ ንረት ስለሆነ አይደለም። ስልታዊ በሆነ መንገድ ሀብት ከድሆች ወደ ሀብታሞች ስለተሸጋገረ ነው። የዋጋ ግሽበት ግብር ኢንፍሌሽን ታክስ መንግስት ታክስ እንደጨመረ ሳያውጅ በገንዘብ ዋጋ መቀነስ አማካኝነት የህዝቡን የመግዛት አቅም ቀማም። ይህ በኢኮኖሚክስ ሲታይ የማይታይ ግብር ይባላል። የደሞዝ አሻጥር የሸቀጦች ዋጋ በ100% ሲጨምር የመንግስት ሰራተኞች ደሞዝ ግን በትንሹ 0% ብቻ ነው የተሻሻለው ወይም አልተሻሻለም ለማለት ይቻላል። ይህ የሰራተኛውን የኑሮ ደረጃ ወደ ድህነት ወለል በታች ረገጠው። የወለድ ምጣኔ መጨመር ብሔራዊ ባንክ የብድር ወለድን ወደ 15% እና ከዚያ በላይ አወጣው። ይህ ማለት አነስተኛ ነጋዴዎች መበደር አይችሉም ማለት ነው። ትላልቅ ባለሀብቶች ግን ከውጭ ባመጡት ዶላር ኢትዮጵያ ውስጥ ንብረት በርካሽ እንዲገዙ አሴት ስትሪፒንግ ተመቻቸላቸው። የሴፍቲኔት ማታለያ አይኤምኤፍ እና መንግስት ለድሆች ድጎማ እናደርጋለን አሉ። ነገር ግን የሚሰጠው ድጎማ ከዋጋ ንረቱ ጋር ሲነጻጸር በማንኪያ እየሰጡ በዶዞር እንደመዛቅ ነው። ፕሮጀክቶችን ለውጭ ኩባንያዎች ማመቻቸት፣ የብር አቅም መውረድ የውጭ ኩባንያዎች የኢትዮጵያን መሬትና የሰው ጉልበት በነፃ እንዲያገኙ አድርገዋል። ኢትዮ ቴሌኮምን የመሳሰሉ ተቋማትን ድርሻ ለመሸጥ የተጣደፈው ሂደትም የዚህ አካል ነው። በስድስተኛው ደግሞ የአይኤምኤፍ ድርብ ሚናና ግብዝነት ነው። አይኤምኤፍ በኢትዮጵያ ላይ የሚከተለው ፖሊሲ ኒዮኮሎኒያሊዝም አዲስ ቅኝ ግዛት መልክ አለው። ግብዝነት ደግሞ በመጀመሪያም በምዕራቡ ዓለም መንግስታት ዜጎቻቸውን ይደጉማሉ። በኢትዮጵያ ግን ድጎማ ኃጢአት ነው ብለው ያስቆማሉ። በሁለተኛ ደረጃ ደግሞ የገበያ ነጻነት ይላሉ። ነገር ግን ገበያው የሚቆጣጠረው በጥቂት የብልጽግና ፓርቲ አጋር ነጋዴዎችና በባንኮች ነው። የምርጥ ተማሪ ሽልማት መንግስት የህዝቡን ጭሆት ሰምቶ እንዳልሰማ በመሆን የአይኤምኤፍን ትዕዛዝ ስለፈጸመ አሁን በአይኤምኤፍ ዘንድ ተወዳጅ መንግስት ሆኗል። እናም ብድሩ የሚለቀቀው ለመልካም አስተዳደር ሳይሆን ለታዛዥነት እንደሆነ ነው። በመጨረሻም ማጠቃለያ ያልነው ሐሳብ ከታህሳስ 2017 ዓ.ም ጀምሮ የምናያት ኢትዮጵያም በመንግስትና በዓለም አቀፉ ተቋማት ስምምነት የተፈጠረች አዲሲቷ ኢትዮጵያ ናት። መንግስት ኪሱ በዶላር ተሞልቷል። የውጭ ዕዳውን ማራዘም ችሏል። ህዝቡ ግን ትላንት ይገዛው የነበረውን ዳቦ ዛሬ መግዛት አቅቶታል። ይህ ሂደት በታሪክ የሚመዘገበው እንደ ኢኮኖሚ ሪፎርም ሳይሆን የባንክ ዘረፋ በህግ ሽፋን ወይም ደግሞ ሌጋላይዝድ ሮበሪ ተብሎ ነው የሚጠራው። አሻጥሩ የነበረው ፖሊሲውን ሲያርቁ የህዝቡን ጥቅም ሳይሆን የመንግስትን ስልጣንና የባንኮችን ትርፍ ማዕከል በማድረጉ ላይ ነው። ለአሁን አዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ።